take time to pray. It's worth it. ያንቺ መስዋዕት የታለ? ያንቺ ሳክሪፋይስ የታለ? በሱ ፊት ተማምኜ ጸንቼ ደግሞ ተሸንፌ አላውቅም። የምትወዱት የሚወዳችሁ አምላካችሁ እንዲያሳካላችሁ ምኞቴም ጸሎቴም ነው። እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት እኔ በጣም ነው የምወደው። በጣም ምናልባት በምድር ላይ እንደ ጸሎት የምወደው ነገር አለ ብዬ አላምንም። መዝናናት እወዳለሁ፣ ፋን እወዳለሁ፣ ፍቅር እወዳለሁ። ብዙ የምወዳቸው ደስ የሚሉኝ ነገሮች አሉ። ንጹህ የሆኑ ኢንጆይ የማደርጋቸው ነገሮች አሉ። ፕሮባብሊ ግን እንደ ጸሎት የምወደው ነገር አለ ብዬ አላምንም። የመጨረሻ መደሰተው እኔ ስጸልይ ነው። በጣም ደስታ እርካታ የማገኘው ስጸልይ ነው። ፓሪስ ሄጄ አታውኝ። ፓሪስ ያጓጓል ለመዞር አይደል? እኔ ሆቴል ዘግቼ ጸልዬ ሲበቃኝ ነው የምወጣው እና በጣም ነው የምወደው። መውደድ ብቻ ሳይሆን ይሰማኛል ብዬ አምናለሁ። በጣም እርግጠኛ ነኝ ስጸልይ እንደሚሰማኝ እንደሚመልስልኝ በጣም እርግጠኛ ሆኜ ነው። ደግሞ በህይወቴ አይቼዋለሁ። ስጸልይ ሲሰማኝ ሲመልስልኝ አይቼዋለሁ እና በጣም እወዳለሁ ጸሎት እጅግ በጣም። ግን በእውቀት እንዲጸልዩ በአብዛኛው ሃይማኖት ውስጥ ያለ አንዳንዴ በደንብ የማይነግሯቸው ግን በሁሉም በብዙ ሃይማኖቶች ስነ መለኮት ቴዎሎጂ ውስጥ ያሉት ጸሎት 4 አይነት ነው። አንደኛው ሪፔንተንስ ነው። ሪፔንተንስ ማለት ንስሐ ነው። ያጠፋሁት ነገር አለ አስባለሁ። አሁን ዛሬ ለጸሎት ስቆም ወይም እንደየእምነታችን ወይ ስንበረከክ ምንድነው ያጠፋሁት ነገር ብዬ ጠይቃለሁ። ትናንትና ያጠፋሁት ነገር አለ፣ ሰው ትንሽ አለፍ ብዬ ተናግሬያለሁ፣ ወይ ሌላ ስተት ሰርቻለሁ፣ ያጠፋሁት ነገር አለ። ስለዚህ ይሄ አውቄ በድፍረት የሰራሁት ኃጢአት ካለ ወይ ደግሞ እኔ የማላውቀው እግዚአብሔር ግን ደስ ያላለው ነገር ካለ ምንድነው ሳላውቅ ደግሞ በስተት የሰራሁት ወይም ደግሞ ስተት ያልመሰለኝ ጥፋት ሁሉ እሱ ንጹህ ስለሆነ ቅዱስ ስለሆነ ያጠፋሁት ካለ ሪፔንት አደርጋለሁ፣ ንስሐ ገባለሁ፣ አስቀድሜ አስተካክላለሁ። ስለ ጥፋቶቼ ይቅር በለኝ ብዬ ይቅርታ ጠይቃለሁ። ሁለተኛው የጸሎት አይነት አንደኛው ሪፔንተንስ፣ ሁለተኛው ፔቲሽን ነው። ፔቲሽን ማለት ልመና ነው፣ የምትጠይቂው ነው። አባትሽ እግዚአብሔር በአምላክ ነው፣ አባት ነው፣ እንደየሃይማኖቱ ይለያያል እና ፈጣሪን ትጠይቂያለሽ። እንዲደረግልሽ የምትፈልጊያቸውን ነገሮች ታቀርቢያለሽ። ይሄን አድርግልኝ፣ ይሄን እንድታደርግልኝ እፈልጋለሁ፣ ይሄን እንድታደርግልኝ እፈልጋለሁ፣ ይሄን እንድታደርግልኝ እፈልጋለሁ። ዝርዝሮቹ እዚህ ጋር ነው የሚመጡት። ስለዚህ ትጠይቂያለሽ። ይሄ ፔቲሽን ነው፣ ልመና ነው። ለምነሽ ከእግዚአብሔር መቀበል ያከብረዋል። በጣም ነው የሚወደው። ሰው ያስቸገረ ይመስለዋል ስለለመነ ብዙ ደስ ነው የሚለው። ፈጣሪ በጸሎት በጣም ነው ደስ የሚለው። በምትጠይቂው ጥያቄዎች በጣም ነው የሚደሰተው። ስለዚህ ሁለተኛው የጸሎት አይነት ፔቲሽን ነው፣ ልመና ነው። ሶስተኛው የጸሎት አይነት ኢንተርሴሽን ነው። ኢንተርሴሽን ደግሞ ምልጃ ነው። ኤግዛክትሊ እኔ ላንቺ ጸልያለሁ። እኔ ላንቺ የምጸልየው ጸሎት አሁን ለኔ አይደለም የምጸልየው፣ ስላንቺ ነው የምጸልየው። ይሄ ኢንተርሴሽን ነው። ኢንተርሲድ ነው የማደርገው ኦን ዩር ቢሃፍ። ስላንቺ ብዬ ኢንተርሲድ አደርጋለሁ። አንቺ ደግሞ ለኔ ትጸልይልኛለሽ፣ አቤል ለኔ ይጸልይልኛል። ስለዚህ ለኔ ኢንተርሲድ ነው ያደርገው። በመሃል ገብቶ በእኔና በእግዚአብሔር መካከል ገብቶ እባክህን አድርግለት፣ እባክህን ይቅር በላት፣ እባክህን ለአቤል ይሄን አድርግለት ብዬ ጠይቃለሁ ማለት ነው። ስለዚህ ኢንተርሴሽን ነው። ኢንተርሴሽን ላይ የሃይማኖቶች የሚለያዩት የምድር ኢንተርሴሽን ላይ ይለያዩ፣ የሰማይ ኢንተርሴሽን ላይ ይለያያሉ። ሁሉም እንደ ሃይማኖቱ ያስተምራል፣ እንደ ሃይማኖታቸው ይከተላሉ ሁሉም እና ኢንተርሴሽን ይባላል ይሄ። አራተኛው ታንክስ ጊቪንግ ነው። ታንክስ ጊቪንግ ምስጋና ነው። ስለተደረገልን ነገር ደግሞ እያንዳንዱን ነገር እየቆጠርን
እኔ አንዳንዱ ማመሰግንበትን ነገር ብታይ በጣም ፈኒ ነው፣ ትስቂያለሽ። ስለ ሲኒ ቡና አመሰግናለሁ። ቅድም ስለጠጣዋት አንድ ሲኒ ቡና አመሰግናለሁ። ብዙ ጊዜ እንትን የማይሰጠው ቦታ የማይሰጣቸው የሚመስሉ ነገሮችን በዲቴይል ነው የማመሰግነው። በዲቴይል ምስጋና አቀርባለሁ። ስለዚህ እነዚህ ያሉ ሪፔንተንስ አልን በጣም አስፈላጊ ነው። ንስሐ መግባት ማጽዳት፣ በቃ ልክ እንደ ሻወር እንደ መውሰድ ነው። አንዴ ደግሞ ይቅር በለኝ ካልሽው ስለሚተውልሽ ቀበል ጽድት ነው የምትይው በንስሐ ስትጀምሪ። ከዛ ፔቲሽን አለ፣ ልመናዎችን ታቀርቢያለሽ፣ እንደሚሰማሽ እንደሚመልስልሽ ታውቂያለሽ። ከዛ ኢንተርሴሽን አለ፣ ምልጃ፣ ለሌሎች ደግሞ ትጸልያለሽ። ለሌሎች ስትጸልይ አንቺ ነገር ይመለሳል። በጣም ጥሩ ነው። በተለያየ ቤተክርስቲያን አስተምሮ ደግሞ የላይኛይቱ ቤተክርስቲያን አለች፣ የታችኛይቱ ቤተክርስቲያን አለች። ላይኛይቱ ቤተክርስቲያን ለታችኛይቱ ቤተክርስቲያን ትጸልያለች። በካቶሊክ ደግሞ ፐርጋተሪ የሚባል ሶስተኛ አለ። ፐርጋተሪ ውስጥ ያሉ ለዚህ ይጸልያሉ፣ እንደዚህ አንዱ ለሌላ ይጸልያል ብለው ያምናሉ። በአጸደ ነፍስ ያሉት በአጸደ ስጋ ላሉት ይጸልያሉ ብለው ቲቺንጉ ይለያያል በየቤተክርስቲያኑ። ያው ካህናቶቻቸው ሁሉም ያስተምሯቸውን ይከተላሉ። ግን ኢንተርሴሽን ግን አለ፣ ሁሉም የሚስማሙበት። ግን እኔ ለአንቺ መጸለይሽን አንቺ ለእኔ መጸለይሽን የሚቃወም የለም። ስለዚህ ይሄ ኢንተርሴሽን ይባላል። ከዛ ታንክስ ጊቪንግ ደግሞ አለ፣ ታመሰግኛለሽ። ከዛ ከምስጋና ጋር ልትቀላቂው ትችላለሽ። ወርሺፕ ደግሞ አለ፣ አምልኮ ነው። በቃ ወርሺፕ ማድረግ እግዚአብሔር፣ ስግደት። እኔ አሁን ስግደት በጣም ወዳለሁ። የተለያየ አይነት ቸርች ውስጥ ያለሽ አሁን ሰለብሬት ማድረግ አለ፣ መዝለሉ አለ፣ ጩኸቱ አለ። እንደ አንዳንድ ቦታ ደግሞ ኳይት ነው፣ መስገድ ነው፣ በሪቨረንስ በእግዚአብሔር ፊት ወድቀሽ ማምለክ ነው። እኔ የኛውን እመርጣለሁ፣ መስገዱን እመርጣለሁ። እና በጣም የመጨረሻ አክብሮትሽን የምትገልጭበት መንገድ ስግደት ነው፣ በእግዚአብሔር ፊት የምትሰግጂው። የኛውም የደስታ እንትን ነው፣ ግን ስግደት ደግሞ የመጨረሻው ወርሺፕ አይነት እሱ ነው። በመስጠትም በምንም መስጠት እሱም የአምልኮ ክፍል ነው። እና እዛ ውስጥ ታንክስ ጊቪንግ ውስጥ ልትከቺው ትችላለሽ። እነዚህ በእግረ መንገዱን ተጠቅመን ጸሎት ግን መጸለይ በጣም ጥሩ ነው። ቴክ ታይም ቱ ፕሬይ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ግን ደግሞ ይኸውልሽ አሁን ዝም ብሎ መዝሙር መክፈት ከሆነ አንድ ፓስተር ምን አላት መሰለሽ ለሚስቱ ትቀያየራለች መዝሙር። አንድ መዝሙር ትከፍታለች፣ ከዛ ሌላ ትከፍታለች፣ ከዛ ሌላ ብስጨት ብሏል እሱ። የኔ እግዚአብሔር አምልኪኝ እንጂ መዝሙር ምረጭልኝ አላለሽም ማለት። ዝም ብለሽ መዝሙር መምረጥ ነው እንዴ? አንቺ ስትዘምሪ ነው እንጂ ስታመልኪው ነው እንጂ ዝም ብሎ አንቺ መዝሙር ስትከፍችለት ልክ ነሽ። አብሮ እንትን መስማት ደስ ይላል። ግን ያንቺ መስዋዕት የት አለ? ያንቺ ሳክሪፋይስ የት አለ? አንቺ ባንቺ ድምፅ፣ ባንቺ ቃላት፣ ባንቺ ቅኔ እሱን እያደነቅሽው እየተገረምሽበት እየተቀኘሽለት የምታመሰግኘው ምስጋና አምልኮ እሱን ይፈልገዋል። መዝሙሩም ጥሩ ነው፣ አብሮ መዘመሩ ጥሩ ነው። ግን ያንቺን ድምፅ መስማት ይፈልጋል። ከአንቺ የሚወጣውን ቃላት፣ አገላለጽሽን፣ ቅኔሽን ይፈልገዋል። የተዘጋጁ ጸሎቶች አሉ። ጌታ ያስተማረው ጸሎት አለ። ከዛ ደግሞ እሱ ቀጥሎ ተዋህዶ ልጆች የሚሉት አለ አይደል? እመቤታችን ቅድስት ማርያም ሆይ ብለው ይላሉ። በካቶሊክ ደግሞ ሄል ሜሪ አለ። ሄል ሜሪ ፉል ኦፍ ግሬስ ዘ ሎርድ ኢዝ ዊዝ ቲ ብሌስድ አር ዩ አሞንግ ውመን ኤንድ ብሌስድ ኢዝ ዘ ፍሩት ኦፍ ዳይ ውምብ ፕሬይ ፎር አስ ሲነርስ ናው ኤንድ አት ዘ ታይም ኦፍ አወር ዴዝ ብለው ይላሉ። እና እቺ ሄል ሜሪ አሁን የተጠናች የተዘጋጀ ጸሎት ነች። አታስቸግር። እንደዛ ነው አይነት ማለት እሱ ሆኖ በተደጋጋሚ ይሉታል እሱን። የእምነት መግለጫውንም እንደ ጸሎት የሚጠቀሙም አሉ። ሁሉም በፈጠረ በእግዚአብሔር አምናለሁ እንዲህ የሚለው እንደ ጸሎት። እነዚያን የተዘጋጁ እያንዳንዱ ቤተክርስቲያን የሚያዘጋጀው ጸሎት አለ የሚባል ጸሎት አለ። ግን ኮንቨርሴሽን ዊዝ ጋድ ደግሞ አለ። ከእግዚአብሔር ጋር የምታወሪው ወሬ ደግሞ አለ። እነዚህ ጥሩ ሆነው በየእምነታቸው የተዘጋጀውን ጸሎት መጸለይ ታይሆን ደሱ ጋር ደግሞ
ከሱ ጋር ደግሞ የምታወሪው አለ። በክርስትና እግዚአብሔር አባት ስለሚባል ነው። በእስልምና ደግሞ አምላክ ነው እና ከፈጣሪ ጋር የምታወሪው ነገር አለ። ከዛ እኮ በትክክል የምትጸልይ ከሆነ ከጸለይሽ በኋላ የጸጥታ ጊዜ ከወሰድሽ ዝም ካልሽ እኮ ለልብሽ እኮ መልሱ ይመጣል። ለአእምሮሽ ሳይሆን ለልብሽ መልሱ ይመጣል። ማለት አንደርስታንዲንግ ይመጣል። የምትረጂው ነገር አለ። ለምሳሌ እንደተሰማሽ ጸሎትሽ እንደተመለሰ እዛ ጋር አሹራንስ ይሰጥሻል በመንፈሱ። ስለዚህ ቬሪ ኢምፖርታንት። ግን ኤክስክሉሲቭ የሆነ የተለየች ጊዜ ሰዎች ከእግዚአብሔር ጋር የሚያሳልፉበት በሁሉም እምነት የኦርቶዶክሶች ያላቸው የጸሎት ጊዜ፣ ትላልቅ ሰዎች ያውቃለሁ የሚጸልዩ ወጥተው ለብቻ፣ ካቶሊኮች የሚጸልዩ ያውቃለሁ፣ ፕሮቴስታንቶች የሚጸልዩ ያውቃለሁ። ግን በቀን ውስጥ እያንዳንዱ ሰው ሙስሊሞች ኦፍ ኮርስ ዴፊኒትሊ ይጸልያሉ። ቴክ ታይም ቱ ፕሬይ ኢትስ ወርዝ ኢት። አሁን ለመጸለይ ጊዜ የምትወስጂ ከሆነ ከብዙ ኮምፕሊኬሽኖች የምትድኝበት ነው እና የጸሎት ልምምድ ሰዎች ቢኖራቸው በጣም ደስ ይለኛል። እኔ አደርጋለሁ እና በጣም ነው ደስ የሚለኝ። ግዴታ ሆኖብኝ አይደለም፣ እንደ ሪሊጂየስ ሆኜም አይደለም። በቃ አዲክትድ ነኝ። በጣም ነው ደስ የሚለኝ መጸለይ። ያቺን ጊዜ በጣም ኳሊቲ ታይም ነች። በጣም ልዩ ጊዜ ነው። ከዛ ደግሞ ስልኩን አትዝጊው ከጨረሽ በኋላ ሳታቋርጡ ጸልዩ ደግሞ ተብሏል አይደለም። ከዛ በቀኑ ሁሉ እግዚአብሔርን እያሰብሽው እያመሰገንሽው። እነዚህ ደግሞ ስፖት ፕሬየርስ የሚባሉ አሉ። አንድ ቦታ ላይ ሆነሽ ልክ እዛች ጋር እግዚአብሔር ሆይ እንዲህ አድርግ ብለሽ ነው የምትጸልዩ። ሰው እንኳን መንገድ ላይ አይተሽ እንደው ይህን ሰው እርዳው አግዘው እባክህ እንደው ድረስለት ትያለሽ። ጸሎት ነው ይሄ፣ ደግሞ ያለማቋረጥ ጸሎት ነው። ስለዚህ ሁሌ ኮኔክትድ ነሽ ማለት ነው ከአምላክሽ ጋር። እና እዛ ጋር ይጸልያሉ እኮ ሰዎች መንገድ ላይ እኮ ይጸልያሉ ሳያውቁት በልባቸው እንደው እባክህ እንደው አድርግለት ምናምን ይላሉ። እሱም ጸሎት ነው። ስፖት ፕሬየርስ ነው የሚባሉት። እና ይሄንን መለማመድ ያስፈልጋል። ለምሳሌ እኔ አንድ 30 መኝታ ቤት ያለው ትልቅ ቤት ፈለኩኝ። አእምሮ ያመጣና ከዛ እግዚአብሔር ሆይ በጣም ትልቅ ቤት 30 መኝታ ቤት ያለው ቤት ስጠኝ ብዬ ጠየቅኩ። 30 መኝታ ቤት እሺ፣ እንደው 20 መኝታ ቤት ይሁን። 20 ክፍል ቤት ምን ላድርገው ነው? ምን አድርገዋለሁ? ከዛ ከሊስቴ ውስጥ አስተካክላለሁ። እኔ የሚያስፈልገኝ ነው የምፈልገው። ዝም ብሎ ኤክስትራቫጋንት እኮ አትሆኝም። ስለዚህ ዝም ብሎ ቢሊየነር ሆናለሁ፣ በቃ እንደዚህ ይኖረኛል፣ ቅድም እንዳለው አይሰጥሽም። ጥያቄው ትክክል መሆን አለበት፣ ተገቢ መሆን አለበት፣ ሪዝነብል መሆን አለበት። ለእኔ 20 መኝታ ቤት ያለው ቤት እንደማያስፈልገኝ እግዚአብሔር ያውቃል፣ እኔም አውቃለሁ በደንብ ካሰብኩበት። ስለዚህ እንደዚህ አይነት ቅዠት ውስጥ መኖር የለባቸውም። ፕራክቲካል የሆነ በትክክል እንደ ሰው እንኳን አሁን ለምሳሌ እኔ አቅም ኖሮኝ ፍቅር ምን ላድርግልሽ ብልሽ የምትይ ነገሮች ይኖራሉ። እኔ ሀብት ቢኖረኝና ይህ ያስፈልገኛል ይህ ያስፈልጊ ፕራክቲካል የሆነ ነገር ነው የምጠይቂው። ልክ እንደዛው ፕራክቲካል የሆነ ነገር ነው መጠየቅ ያለባቸው፣ ትክክለኛ የሆኑ ነገሮች። ሎ ኦፍ አትራክሽን እንደዚህ የሚመሳሰልብሽ ሴክሬት ለመሰለሽ ከዚህ አሁን ከመንፈሳዊ ጋር የሚመሳሰለው ኮንሴፕቱ የተወሰደው ከመጽሐፍ ቅዱስ ነው። ኮንሴፕቱን ከመጽሐፍ ቅዱስ ወሰዱና እግዚአብሔርን አስወጡና በእግዚአብሔር ቦታ ዩኒቨርስ አሉትና በጸሎት ፋንታ ሌላ ሜዲቴሽን ምናምን ፎከስ ማድረግ እንዲህ ያሉና ሌላ ነገር ያመጡ መሰለ። የወሰዱት ግን ከመጽሐፍ ቅዱስ ነው። ለዛ ነው ግን ለምን ወደ ዋናው ፈጣሪ አትሄጂም? ወደ ዋናው ፈጣሪ መሄድ ጸሎት በጣም ፓወርፉል ነው። በእስልምናም ጸሎት አለ፣ ካቶሊክም አለ፣ ኦርቶዶክስም አለ፣ ፕሮቴስታንትም አለ፣ ሌሎችም ጋር አለ። ጸሎት በጣም ኃይል አለው። ፍቅር ይችን ብዬ ልጨርስ። ምትጸልይ ከሆነ በጣም ፕሮቴክተር ነው የምትሆኝው። በጣም አንድ ጊዜ አንድ ሰው የሆኑ ሰዎች ትንሽ እኔ ላይ ተነሱ። ቤተክርስቲያን አካባቢ ነው መቼም ያው እና ተነሱና አይ አሁንማ እንዲህ ማድረግ አለብን፣ እሱ እንዲህ ማድረግ አለብን፣ እሱ እንዲህ ማድረግ አለብን ይላሉ። ከመካከላቸው አንዱ ምን አላቸው? ከባድ ሊመስል ይችላል አረፍተ ነገሩ ስቴትመንቱ። ዶክተር ወዳጄነህን አታሸንፉትም አላቸው። ከዛ
ሁሉም በመገረም አዩና አታሸንፉትም አላቸው። ለምንድን ነው ማናሸንፈው? ምንድን ነው እሱ አሉት። ከዛ የመለሰላቸው መልስ ነው አታሸንፉትም። ለምንድን ነው ማናሸንፈው? ምንድን ነው እሱ አሉት። ይጸልያል አላቸው። ይጸልያል፣ ስለዚህ አታሸንፉትም አላቸው። የምትጸልይ ከሆነ አትሸነፊም። ማዕበል ይመጣል ታልፊዋለሽ። ችግር ይመጣል ታልፊዋለሽ። ሰዎች ይነሱብሻል ታልፊያቸዋለሽ። በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። ባለቀለት ይሄ ሰው እየጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትዩ አይወድቅም። ጠፋ ስትዩ አለ። አለቀለት ስታይ አብቦ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። ስለዚህ አንደኛ አንቺ ለምሳሌ እዚህ ጋር እነሱ እዛ ጋር ቁጭ ብለው አንቺ እንዴት እንደሚያጠፉሽ ያስባሉ አይደል? ስብሰባ ተቀምጠዋል። አንቺ ደግሞ እዚህ እየጸለይሽ ነው። እሱ ከላይ ሆኖ ሁለቱንም ያያል። አንቺ ላይ የሚደረገውን ስብሰባ ያያል፣ አንቺ የምትጸልዩን ጸሎት ያያል። ስለዚህም ያደርገውን ያውቃል። ከሱ ጋር ጥብቅ ያለ እንደ ሃይማኖታቸው እንደየ ሃይማኖታቸው። እኔ ሰው የሃይማኖት ግሩፕ አልነካም እና ስናገርም ለሁሉም ነው የምናገረው። ከፈጣሪያቸው ጋር ከተጣበቁ ፈጣሪያቸውን ጥብቅ አድርገው ከያዙ ማንም ይነሳባቸው ምንም አይሆኑም። የፈለገ አድማ ይምጣ ምን ይበትነዋል። በአንቺ ላይ የሚሰራ መሳሪያ አይከናወንም ይላል። ኖ ዌፐን ፋሽንድ አጌንስት ዩ ሻል ፕሮስፐር ነው የሚለው እና ይሰበሰባሉ ይላል፣ እንግዲህ ይበተናሉ። እዛ ቅዱስ መጽሐፍ ላይ ነው የሚለው በአንቺ ላይ የሚሰራ መሳሪያ አይከናወንም፣ ይሰበሰባሉ፣ እንግዲህ ይበተናሉ ይላል። ግን ዴይሊ የጸሎት ዲስፕሊን ይኖርሽ። በቃ ኢንሹራንስ ነው፣ ደንበኛ ኢንሹራንስ ነው። እኔ ደግሞ ብዙ ጊዜ ብቸኛ ስለሆንኩኝ ይሄ የምታመንባቸው ሰዎች የሉኝም። ባለ ሀብቶች ሁሉም አሁን አገልግሎት አካባቢ ያሉ ሰዎች አሉ። አንድ 3-4 ባለ ሀብቶች እንትን አሏቸው። ከሌ ያለ እንዴት ነው ምናምን የሚባባሉት አለ ወይ። ባለስልጣን ደግሞ አሹራንስ አላቸው። ይሄ ባለስልጣን ከሌ የሚተማመኑባቸው ሰዎች አሏቸው። እኔ እንደዛ የምተማመንበት ባለ ሀብት ቢቸግረኝ አምጣምለው የሆነ ችግር ውስጥ ብገባ ድረስልኝም ብለው ባለስልጣንም ባለ ሀብትም የለም። ያለኝ አማራጭ አንድ ነው። አማራጭም ስለሌለኝ ነው እኮ የምጸልየው። ያለኝ አማራጭ ከሱ ጋር መጣበቅ ነው። በሱ ፊት መሆንና መጽናት ነው። በሱ ፊት ተማምኜ ጸንቼ ደግሞ ተሸንፌ አላውቅም በፍጹም። ስለዚህ ለወገኖቼ የምመክራቸው ቴክ ታይም ቱ ፕሬይ፣ የጸሎት ጊዜ ይኖራችሁ፣ የየቀኑ ጸሎት ይኖራችሁ። እንደየ ሃይማኖታችሁ ቤተክርስቲያናችሁ ወይም ደግሞ ሃይማኖታችሁ የሚያስተምሯችሁን ጸሎት ጸልዩ። በግላችሁ ደግሞ ሁሉም ቤተክርስቲያን ይሄን የማይከተል ቤተክርስቲያን አለ ብዬ አላምንም። ንስሐ፣ ልመና፣ ምልጃ፣ ምስጋናን የሚቃወም የትኛውም ቤተክርስቲያን አይቃወሙም። ሁሉም ጋር አለ፣ በሁሉም ጋር የተፈቀደ ነው። በሌሎችም በእስልምናም አለ። ያንን አድርጉ። የምትጸልይ ከሆነ ፍቅር ህልምሽ ይሳካል። የምትጸልይ ከሆነ ማንም አይነካሽም። የምትጸልይ ከሆነ የፈለገ ችግር ይመጣል ታልፊዋለሽ። እና ቋሚ የጸሎት ዲስፕሊን ቢኖር ጥሩ ነው። በተረፈ የምትወዱት የሚወዳችሁ አምላካችሁ እንዲያሳካላችሁ ምኞቴም ጸሎቴም ነው።